እስራኤል ተደበደበች። በዛሬው ዕለት ምሽት እስራኤል በኢራን ሚሳኤል ስትፈተን አምሽታለች። ኢራን ወደ እስራኤል ደቡባዊ ግዛት ዲሞና ሚሳኤል ማስወንጨፏን ተከትሎም እስራኤል ሚሳኤሎቹን ማክሸፍ ተስኗት ኢላማቸውን የመቱ ሲሆን እስካሁን በ22 ሰዎች ላይ ጉዳት ማድረሱ ተሰምቷል። ኢራን በእስራኤል ላይ የሚሳኤል የበላይነት መውሰዷን ማስታውቃለች። እስራኤል የኢራን ሚሳኤል ጥቃት ከዚህ የሚቀጥል ከሆነ ኒውክሌር ቦምብ ጥቅም ላይ እንዳታውልም ተሰግቷል ተብሏል። በተያዘም ኢራን ትገረማላችሁ በማለት አዲስ ወታደራዊ ስልትም ይፋ አደረገችም። የኢራን እስላማዊ አብዮታዊ ዘብ የጠፈር ኃይል አዛዥ የሆነው ሳይድ ማጁሳቢ አሜሪካና እስራኤልን የሚያስደምሙ አዳዲስ የጦር ስልቶችና የሚሳኤል ማስወንጨፊያ ስርዓቶች ይፋ ማድረጋቸውን አስታወቁም። አዛዡ በኤክስ ማህበራዊ ገጻቸው ባስተላለፉት መልእክትም ከዚህ ሰዓት ጀምሮ በጠላት ቁጥጥር ስር ባሉ ግዛቶች ሰማይ ላይ የኢራን ልጆች የሚሳኤል የበላይነት መረጋገጡን አውጃለሁም ብለዋል። ይህ መግለጫ የተሰጠው ኢራን በእስራኤል የዲሞና ኒውክሌር ተቋም አቅራቢያ የሚያሳይ ጥቃት መፈጸሟን ካረጋገጠችም በኋላ ነው። ኢራን ይህንን ጥቃት የሰነዘረችው ቀደም ሲል በቡሽርና ናታንዝ የኒውክሌር ጣቢያዎች ላይ ለደረሰባት ጥቃት ምላሽ ለመስጠት መሆኑን ገልጻለች። በደቡብ እስራኤል የምትገኘው የአራድ ከተማ በጥቃት ክፉኛ የተመታች ሲሆን 5 ሰዎች ሕይወታቸው ሲያልፍ ከ100 በላይ ሰዎች የአካል ጉዳት ደርሶባቸዋል ተብሏል። 9 ህንፃዎች ላይ ከፍተኛ የንብረት ውድመት እንደደረሰም ተዘግቧል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጥቃቱን ተከትሎ በሰጡት መግለጫ በጣም አስቸጋሪ ምሽት አሳልፈናል ሲሉ ስለ ሁኔታው ክብደትም ገልጸዋል። ዶናልድ ትራምፕም ጦርነቱን ለማስቆም 6 ቅድመ ሁኔታዎችን የያዘ የደረደረ ዕቅድ ማዘጋጀታቸውንም ተሰምቷል። በደቡብ ጎንደር ተራራው ራስ ጉና ክፍለ ጦር በተወሰደ የደፈጣ ጥቃት የአገዛዝ ሰራዊት ላይ ከባድ ኪሳራ ደረሰም። ዛሬ መጋቢት 12 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ አፋብን የጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር ስር የሚገኘው የተራራው ራስ ጉና ክፍለ ጦር ልዩ ተወርዋሪ ሻለቃ ባከናወነው መብረቃዊ ደፈጣ ውጊያ በአገዛዝ ሰራዊት ላይ ከፍተኛ ጉዳት ማድረሱም ታወቀ። የአገዛዝ ሰራዊት ከክምር ድንጋይ ከተማ ወደ ደብረ ታቦር በማቅናት ላይ ያለ የክፍለ ጦር ልዩ ተወርዋሪ ኃይል ዘበራ በተባለ ስፍራ ባከናወነው የተቀናጀ ጥቃት 7 የአገዛዙ ወታደሮች ወዲያውኑ የተገደሉ ሲሆን ከ10 በላይ የሚሆኑት ደግሞ ከቀላል እስከ ከፍተኛ የአካል ጉዳት እንዳስተናገዱ ተሰምቷል። በዚህ ድንገተኛ ጥቃት የጠላት ኃይል ክፉኛ መደናገጡንና የጉዞ መስመሩንም መስተጓጎሉን የኮሩ ቃል አቀባይ ክፍል ለሚዲያችን በላከው መረጃም አረጋግጧል። ክፍለ ጦሩ አሁንም በተለያዩ ግንባሮች ልዩ ግዳጅ ላይ መሆኑንና የአገዛዙን እንቅስቃሴ የመግታት ስራውን አጠናክሮ እንደሚቀጥልም አክሎም ለሚዲያችን ገልጿል። በተመሳሳይ መረጃም ዳግማዊ ቴዎድሮስ 5ኛ ኮር ሬሽን ጭኖ ሲጓዝ በነበረ ጠላት ላይ እርምጃም ወሰደም። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሰሜን አማራ ቀጠና በላይ ዘለቀ ዳግማዊ ቴዎድሮስ 5ኛ ኮር በጠዋት ከማክሰኝት ከተማ ወደ ደጎማ ከተማ ሬሽን ጭኖ በ2 ዙ 23 እና በድሽቃ ታጅቦ ለማለፍ ሲሞክር ልዩ ቦታው ደጎላና ድንዛዝ ቀበሌ ላይ በጎንደር በጋሻው ክፍለ ጦር ቴዎድሮስና ጎንደር ብርጌድ እንዲሁም በጥቁር አንበሳ ክፍለ ጦር በኩል ደግሞ ድልበር ብርጌድ የተውጣጡ አባላት በተሳተፉበት አውደ ውጊያ የአገዛዙ ብልጽግና ሰራዊት ከፍተኛ ምትም ደርሶበታል። በአውደ ውጊያውም ተጨማሪ 3ኛ ዙ 23 የተሳተፈ ቢሆንም ከሞት ሳይተርፍ 17 የአገዛዙ አባላት ላይ መለሱ ሲሸኙ 12 በላይ የሚሆኑት ደግሞ ክፉኛም ቆስለዋል። በተመሳሳይ ዜናም ያለ ስራው ክብሩን አዋርዶ ምርጫ አስፈጽማለሁ ብሎ ከአምባ ጊዮርጊስ ከተማ ወደ ጎሶ የቀበሌ ምርጫ ለማስፈጸም የሞከረው የአገዛዙ ተላላኪ ጥምር ኃይል በጎንደር በጋሻው ክፍለ ጦር ቴዎድሮስ ብርጌድ አባላት ድንገተኛ የምትገጥመው 3 አባላቱን አስመትቶ እንደ ምርጫ ቁሳቁስ ተሸክሞ ወደ መጣበትም እየፈረጠጠም ተመልሷል። በአጠቃላይ የዛሬው እርምጃ ዳግማዊ ቴዎድሮስ 5ኛ ኮር በሚንቀሳቀስበት ቀጠና ህዝባችን በምርጫ ሰበብ የሚያጭበረብሩና የሚያዋርዱ የአገዛዙ ተላላኪዎች ላይ የማያዳግም እርምጃም እንደምንወስድም ማሳየም ነው ብለዋል። በተያያዘ መረጃም ወደ ዓለም ዜናዎች ስናመራ ከቃላት ጦርነት እስከ አየር ድብደባ የቀጠለው ውጥረት ወደ ዓለም ስጋት መናጋት እያመራ ነው ተባለም። በመካከለኛው ምስራቅ የተቀሰቀሰው ግጭት 3ኛ ሳምንቱን ሲያስቆጥር ቀጠናዊ ይዘቱን በመሻገር የዓለምን ፖለቲካና ኢኮኖሚያዊ አቅጣጫ በከፍተኛ ሁኔታ እየቀየረም ይገኛል። ውጥረቱ ጦርነቱ ከመደበኛ ወታደራዊ
ወታደራዊ ግጭት ወጥቶ ወደ ዓለም አቀፍ የኤነርጂ መሰረተ ልማት ውድመትም ተሸጋግሯል። በተለይ እስራኤል በዓለም ትልቁ በሆነው የደቡብ ፓርስ የተፈጥሮ ጋዝ አቋም ላይ የሰነዘረችው ጥቃት ተከትሎ ኢራን በሳውዲ አረቢያ፣ በኳታር፣ በኩዌትና በኤሚሬትስ የነዳጅና ጋዝ ማጣሪያዎች ላይ የወሰደችው የአጸፋ እርምጃ የዓለምን የኤነርጂ ደህንነት ከፍተኛ ስጋትም ውስጥ ጥሎታል። ግጭቱ በዋሽንግተንና በቴል አቪቭ በኩል የብርሃንና የጨለማ ልጆች ፊልሚያ በሚል ጽንፈኛ ተረኮች ሲታጀብ፣ በአንጻሩ ኢራን ድርጊቷን ቅዱሱ ተቃውሞ በማለት የሉዓላዊነት መገለጫ አድርጋ መሳሏ የዲፕሎማሲያዊ መፍትሄ ዕድሉንም አጥብቦታል። ምንም እንኳን የአሜሪካ መከላከያ ሚኒስትር ፒት ሄግሴት የኢራን ወታደራዊ አቅም መዳከሙን ቢገልጹም ከቴህራን በኩል እየተሰጠ ያለው ምላሽ ወታደራዊ ግምቶችን ጥያቄ ውስጥ የሚጥልም ሆኗል። በተለይም የሆርሙዝ ወሽመጥ መዘጋት የድፍድፍ ነዳጅ ዋጋን $100 በላይ እንዲያሻቅብ ማድረጉም እንደ ቻይናና ህንድ ያሉ ታላላቅ ኢኮኖሚዎችን ለከፍተኛ የዋጋ ግሽበትም ዳርጓል። ሁኔታው ከኮቪድ-19 ወረርሽኝ የከፋ ዓለም አቀፍ የኢኮኖሚ ውድቀት ሊያስከትል እንደሚችልም ተንታኞችም እያስጠነቀቁም ነው። ከጦርነቱ ወታደራዊና ኢኮኖሚያዊ ገጽታ ባሻገር ክስተቱ ከሁለተኛው የዓለም ጦርነት በኋላ የተገነባውን ዓለም አቀፍ የህግ ስርዓትም እየናደውም ይገኛል። የህግ ምሁራን እንደሚጠቁሙትም ያለ የተባበሩት መንግስታት ድርጅት ፈቃድ የሚወሰዱት የኃይል እርምጃዎች ዓለምን ወደ ቀደመ የኃይለኛው ይገዛል መርህ እየመለሷት ነው ብለዋል። በሊባኖስ በኩል ያለው ግንባር መፋፋምና የሰብአዊ ቀውስ መባባስ እንዲሁም ፕሬዝዳንት ዶናልድ ትራምፕ የሰነዘሩት ጠንካራ ያለ ማስጠንቀቂያ ግጭቱ ከቁጥጥር ውጭ ሊወጣ እንደሚችልም ያሳያሉ። በአጠቃላይ አሁን ያለው ሁኔታ የዓለም የደህንነት የህግና የኢኮኖሚ መዋቅር እየፈተነ ያለ በመሆኑም ዓለም አቀፍ ማህበረሰብ ከመጠፋፋት ተረኮቹ ወደ ተጨባጭ ዲፕሎማሲያዊ መፍትሄ ካልመጣ በቀር ውጤቱ የከፋ ሊሆን እንደሚችልም የፖለቲካ ተንታኞችም በስፋትም እየገለጹም ይገኛሉ። በተያያዘ የኦሮሚያ ክልል መንግስት የማዕከላዊ እዝና የምዕራብ እዝ ውስጥ በርካታ ወታደሮችን አስከድቶ በማስወጣት ወደ ገዳ ኮማንዶና ወደ ልዩ ኃይሉ እየቀላቀለ መሆኑም ታውቋል። ከዚህ ጋር ተይዞ 12 ክላሽንኮቭ መሳሪያ እንደያዙ ፋኖን ለተቀላቀሉ 4 የአድማ ብተና አባላት ሽልማትም ተበረከተ። 12 ክላሽንኮቭ መሳሪያዎችንና ሌሎች ወታደራዊ ቁሳቁሶችን እንደያዙ አዲስ ቅዳም ከሚገኘው ካምፕ ጠፍተው በመውጣት በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 105ኛ ኮር 44ኛ ክፍለ ጦርን ስለመቀላቀላቸው ገሞራ ሚዲያ ክፍለ ጦርን ዋቢ አድርጎ በወቅቱ መዘገቡ አይዘነጋም። እስራኤል ኢየሱስ፣ ሞገስ እሸቴ፣ አበበ መልካሙ፣ ሞገስ ክንዱ፣ አድማሱ የተባሉ 4 የአድማ ብተና አባላት በጋራ በመሆን 12 ክላሽንኮቭ መሳሪያ ከነሙሉ ተተኳሹና ስጥቆ እንዲሁም ሌሎች ወታደራዊ ቁሳቁሶችን እንደያዙ መጋቢት 1 ቀን 2018 ዓ.ም ማርፈጃውን ፋኖን መቀላቀላቸው ነው ገሞራ ሚዲያ በወቅቱ በሁሉም የማህበራዊ ትስስር ገጾች የሚያስነበበው። 4ቱ የአድማ ብተና አባላት ስለ ወገናቸው የአማራ ሕዝብ ሲሉ ያገዛዙን ጸረ አማራነትና ሀገር አውዳሚነት አካሄድን ተቃውሞ ፋኖን በመቀላቀላቸው ከአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ የአርበኝነት የምስክር ወረቀትን ጨምሮ የገንዘብ ሽልማት እንደተበረከተላቸው ገሞራ ሚዲያ ከ105ኛ ኮር ግንኙነት ክፍልም ለማረጋገጥም ችሏል። ሽልማታቸውን የቴዎድሮስ አመራሮችና የ44ኛ ክፍለ ጦር አመራሮች እንዲሁም በኮሩ ስር የ55ኛ ክፍለ ጦር አመራሮች በተገኙበትም ተቀብለዋል። በሽልማቱ ላይ ተገኝቶ መልእክት ያስተላለፈው በቴዎድሮስ የመቻ መምሪያ ምክትል ኃላፊ መቶ አለቃ ማርቆስ አሞኝም ከጠላት ጎን ወገናችሁን የአማራን ሕዝብ የምትወጉ የአማራ ተወላጆች እንደ ወንድሞቻችሁ በየትኛውም አጋጣሚና ሰዓት ብትመጡ ቤታችን ክፍት ነው ብለዋል። ከዚህ ውጭ ይህንን እድል በማይጠቀሙት ላይ እርምጃችን ተጠናክሮ ይቀጥላል ሲልም ተናግሯል። ሌላኛው በሽልማቱ ወቅት መልእክት ያስተላለፈው የ44ኛ ክፍለ ጦር የአደረጃጀት ዘርፍ ኃላፊ አርበኛ በላይ አዘፋም የሰራችሁ ጀብድ ለሌሎች ወዳም አማራዎች ትምህርት የሚሰጥ ስለሆነም ሌሎች በተሳተ መንገድ ሄደው ወገናቸውን የሚጨፈጭፉ አማራዎች ከናንተ ብዙ መማር አለባቸው ማለቱን ኮሩ በሕዝብ ግንኙነት ክፍሉ በኩልም ባወጣው መረጃም አስታውቋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበረን መረጃ እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።